አርማጌዶን ማለት ምን ማለት ነው? የእውነት አሁን ሰዎች እንደሚሉት አይነት አንድ ቦታ ያለ የሆነ እስራኤል ውስጥ ያለ የሜጊዶ ሸለቆ ነው ወይስ ሜዳማ የሆነ ቦታ አለና እሱ ሎኬሽን ብዙ ሰዎች እያሳዩ አሁን በቅርቡ የሚመጣው ጦርነት እዚህ ቦታ ነው የሚደረገው እያሉ እንደውም የሚያስተምሩ ጌላማኞች አሉ። አርማጌዶን ማለት የእውነት አንድ ቦታ ነው የሆነ ቦታ ነው ወይስ ምንድነው የሚለውን ባለፈው ሳምንት ለማየት ጥቂት ዳሰሳ አድርገን ነበረ። ቀጥላለን። ስናጠናት ትኩረት የሰጠንባቸው ነገሮች ነበሩ። ተለያዩ እንዳልከው ሰዎች እየተሳሳቱበት ያለው መጽሐፍ ቅዱስን የሚያነቡ ሰዎች ከመጽሐፍ ቅዱስ አጠናን አንጻር ጥንቃቄ ባለማድረግ የሚመጣ ነገር ነው። ይሄ ሊትራል እስራኤልን ዋና የተጋድሎ ማዕከል የመጨረሻ ዘመን የተጋድሎ ማዕከል ከክርስቶስ ዳግም ምጽአት ጋር ተያይዞ የተጋድሎ ማዕከል ተደርጎ እንዲታሰብ የሆነው የሚለውን ነገር አይተን ነበር እና ቀላል ምሳሌም አንስተን ነበር። ግልጽ የሆነ ማለት ቀላል ምሳሌ ማለት በብዙዎች ዘንድ በቀላሉ ልንረዳው የምንችለው መስቀል በፊት ከክርስቶስ መስቀል በፊት እና በኋላ ያለውን ሊትራል የጥንቱንና ስፒሪቹዋል የሚለውን ደግሞ ከመስቀል በኋላ ያለው ጥሩ ምሳሌ አድርገን የተመለከትነው ክርስቶስን ያመኑ የአብርሃም ልጆች እንደሆኑ ከዛ በፊት ደግሞ ከክርስቶስ መስቀል በፊት ሊትራል እስራኤል የአብርሃም ልጆች በመባል እንደሚታወቁ እንደ ምሳሌ አይተን ነበረ እና ከመስቀል በፊት ያለውና ከመስቀል በኋላ ያለው ሌላው ባቢሎንም ሌሎችም ከመስቀል በፊትና ከመስቀል በኋላ ሊትራልና ስፒሪቹዋል የሚለውን ክፍል አይተን ነበረ። ይህንን ባለማስተዋል በተለይ በብሉይ ኪዳን ጋር ተያይዞ ያሉ እስራኤል የመሰብሰብ የመሳሰሉት ሀሳቦችን መሰረት አድርገው በስተት መልክ እንደሚረዱት ነበር ያየነው። ነገር ግን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ይህም ሁሉ እንደ ምሳሌ ሆነባቸው እኛንም ዘመናት መጨረሻ የደረሰብን ሊገስጸን ተጻፈ ይላል ጳውሎስ። ጴጥሮስም እንደዚሁ አንደኛ ጴጥሮስ ምዕራፍ 1:18 ላይ ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌል የሰበኩላቸው ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ይህም ነገር መላእክቱ ሊመለከቱት ይመኛሉ ይላል። ራሳቸውን አይደለም ሲያገለግሉ የነበረው ብሎ ያስቀምጣል። እያንዳንዳቸው የጥንት ነቢያት ከነሱ ዘመን በበለጠ ስለኛ ተናገሩ፣ የራሳቸው ትንቢት የበለጠ ለኛ ሆነ የሚለውን ሀሳብ ላይ ተቀምጦ የምንመለከተው ማለት ነው እና መጽሐፍ ቅዱስን ስናጠና ቀድሞ በብሉይ ኪዳን የተጻፉ በሙሉ የኛ ዘመንን መጨረሻ ዘመን ያለን ሰዎች ታሪክ ነው የሚናገሩት የሚለው በደንብ አድርገን ልናተኩረው ልንመለከተው ይገባል። እንደው ካነሳናቸው ነገሮች መካከል ለምሳሌ ራዕይ ምዕራፍ 7 ላይ የእስራኤል ነገሮች ተጠቅሰዋል እና እነዛ እነማን ናቸው የሚለውን ነገር ስንመለከት ልክ በሊትራል የምንተረጉም ከሆነ የጥንቱ የእስራኤል ሰዎችን የሚል ሀሳብ ሊሰጠን ነው ማለት ነው እና እነዚህ ግን 144 ሺዎቹ በግልጽ በመጨረሻ ዘመን የሚታተሙትን የእግዚአብሔር ሕዝቦች መሆኑን መጽሐፍ ቅዱስ በግልጽ ራዕይ መጽሐፍ በግልጽ ያስቀምጣል እና የራዕይ መጽሐፍ ከብሉይ ኪዳን በርካታ እንትኖችን የወሰደው በርካታ ሀሳቦችን ወይም ደግሞ መጽሐፍ ቅዱሳዊ ክፍሎችን ነው ወስዶ ከዛ ያ ሁሉ ግን በመንፈሳዊ መንገድ የሚተረጎም መሆኑን ተመልክተን ነበር። ወደ ጎግ ማጎግ አያይዘን እንድንሄድ ሕዝቅኤል ጋር እንምጣ። ከዚህ አሁን ከአንዱም ጋር ሀሳብ ጋር ተያይዞ ሕዝቅኤል 37 ላይ ሁላችንም የምናውቀው ሀሳብ ነው። ይሄ የደረቁ አጥንቶች ማለት ነው። ስለ ደረቁ አጥንቶች በሸለቆ ውስጥ በነበሩ ስለነዛ አጥንቶች ይናገራል። እነዛ አጥንቶች ደርቀው ነበር። በኋላ ላይ ምን ሆኑ? አጥንቶቹ ጅማት ስጋ እንደተደረገላቸው ቁርበትም እንደተደረገላቸው እናያለን። ከዛ በኋላም ምንድን ነው እስትንፋስ እንደተሰጣቸውና ታላቅ ሰራዊትም እንደሆኑ በእግራቸውም እንደቆሙ አሁን እንግዲህ ይሄ የመቼ ጊዜ እንደሆነ ግልጽ ሆኖ እናገኘዋለን ማለት ነው። ከዛ ወደ ጥቅሱ ላይ እንሂድና 37 ቁጥር 11 ላይ እርሱም እንዲህ አለኝ ይላል፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋልና ተስፋችንም ጠፍቷል፣ ፈጽመው ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንደዚህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራቸውን ከፍታለሁ፣ ከመቃብራቸውም አወጣቸዋለሁ፣ ወደ እስራኤል ምድር አገባቸዋለሁ። ሕዝቤ ሆይ መቃብራቸውን በከፈትኩ ጊዜ ከመቃብራቸውም ባወጣቸው ጊዜ እኔ እግዚአብሔር እንደሆን ታውቃላችሁ። መንፈሴንም በውስጣቸው አሳድራለሁ፣ እናንተ በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል እግዚአብሔር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ አንተ የሰው ልጅ ሆይ አንድ በትር ውሰድና ለይሁዳና ለባልንጀሮቹ ለእስራኤል ልጆች ብለህ በላዩ ጻፍ። ሌላም በትር ውሰድና የኤፍሬም በትር ለዮሴፍና ለባልንጀሮቹ ለእስራኤል ቤት ሁሉ ብለህ በላዩ ጻፍ አለው። አንድ በትርም እንዲሆኑ አንዱን ከሁለተኛው ጋር ለአንተ አጋጥም፣ በእጅም ውስጥ አንድ ይሁኑ። ከዛ ሲቀጥል ቢጠይቁ አስረዳቸው የሚለውን ነገር ከቀጠለ በኋላ 21 ላይ
አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤል ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ። በምድር ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥም በሁላቸው ላይ ይነግሣል። ከዚያ ወዲህ ሁለት ሕዝብ አይሆኑም፣ ከዚያ ወዲያም ሁለት መንግስቶች ሆነው አይለዩ። ከዚያ ወዲያም በጣዖቶቻቸውና በርኩሰቶቻቸው በመተላለፋቸው ሁሉ አይረክሱ። ኃጢአትም ከሰሩባት አመፅም ሁሉ አድናቸዋለሁ፣ አነጻቸውም አለሁ። ሕዝብም ይሆኑኛል፣ እኔም አምላካቸው እሆናለሁ እያለ ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆናቸዋል። በፍርዴም ይሄዳሉ፣ ትእዛዛት ይጠብቃሉ፣ ያደርጓታል እያለ ይቀጥላል። ይሄ የመጨረሻ ቤተክርስቲያን በመጨረሻ ወደ ፍጻሜ በምንመጣበት ጊዜ ክርስቶስ ከመገለጡ በፊት የሚሆን የቤተክርስቲያን የመነቃቃትና የተሃድሶን እንቅስቃሴ ነው እና እነኝ ስንመጣ በኋላ ላይ ወደ 144 ሺዎቹ ይመጣል ማለት ነው። መሴ ይቅርታ እዚሁ ያነሳው ሕዝቅኤል 37 ላይ ብዙ ሰዎች እንግዲህ ወንጌል አማኞች ምን ብለው ነው የሚናገሩት? ይሄንን የደረቁ አጥንቶች ለምልመው እንደገና ስጋ ሆነው እንደገና የተቋቋሙት ለ1900 ምናምን ዓመታት ከኢየሩሳሌም መፍረስ በኋላ ኢየሩሳሌም እንደገና አገር ሆና መገንባቷን የሚያመለክት ነው ብለው ደግሞ የሚናገሩ አሉ። ይህንኑ ሕዝቅኤል 37ን እንደ መረጃ በመጥቀስ ማለት ነው። ስለዚህ እነዚህ አሁን እዚህ ጋር 37 ላይ አሁን ያነበብክልን ቃል እስራኤል አይደለችም ወይ? እስራኤልን ልትወክል አትችልም ወይ? ምክንያቱም እስራኤል በ70 ዓመተ ምህረት ከፈረሰች በኋላ አገር አልባ ሆና እንግዲህ በ1948 አካባቢ ነው የተመሰረተችው። እስከዛ ጊዜ ድረስ እነዚህ ህዝቦች መኖሪያ አልነበራቸውም። በየሀገሩ ተሰደው ኢቭን እዚህ ኢትዮጵያ መጥተው አሁን እየሄዱ ያሉ አሉ። ስለዚህ ይሄ ቃል ቀጥታ እነሱን አይመለከትም ወይ? በዛው አያይዘህ እንድትገልጸው ነው። አሁን እንግዲህ የመዳኛ መንገድን ነው የምናየው። አሁን ስለ ሰዎች መዳን ጉዳይ ነው የምናወራው። እግዚአብሔርም በክርስቶስ ኢየሱስ ሰዎች እንዲድኑ ነው፣ የዘላለም ህይወትን እንዲያገኙ ያጡትን የመመለስ ጉዳይ ነው። በኤደን ገነት በኃጢአት ምክንያት የታጣውን የኤደን ገነትን የመመለስና የዘላለም ህይወት ጉዳይ ነው የእግዚአብሔር እቅድ። ሁለት የማዳን አቅጣጫ የለም። አንደኛው የማዳን አቅጣጫ ክርስቶስ ኢየሱስን ያመኑ የአብርሃም ልጆች መሆናቸው፣ መንፈሳዊ እስራኤል መሆናቸውን የመቀበል ጉዳይ ነው። አንደኛው የመዳን አቅጣጫ አንደኛው ይሄ ነው። የምናምንበትም ይሄ ነው። መጽሐፍ ቅዱስም የሚናገረው ይሄ ነው። ሁለተኛው ሰዎች የሚያስቡት ቅድም አሁን ጥላይ ካልከው አንጻር ሊትራል አካሄድ ወይም ደግሞ ሊትራል እስራኤልን መሰረት አድርጎ እሷ ሪስቶር ወይም ደግሞ እሷ የመመለስ የመሰብሰብ ጉዳይ ላይ አድርገው የሚያስቡ አሁን በዚህኛው ነው መጽሐፍ ቅዱስ የመዳን እቅድ የሰዎች የመዳን እቅድ ብሎ ያስቀመጠው በሊትራል እስራኤል ነው ወይስ በመንፈሳዊ እስራኤል ነው? ሁለት እስራኤሎች እኮ አሉ። መንፈሳዊ እስራኤል አለ፣ አካላዊ እስራኤል አለ። አሁን ይሄ ሀሳብን ሊትራል እስራኤል ብሎ የሚተረጉም አካላዊ እስራኤል ብሎ ልተርጉም ካለ መተርጎም ይችላል፣ ችግር የለም። እውነተኛ የመጽሐፍ ቅዱስን አተረጓጎምን በመተው ማለት ነው። ሁለተኛ በእውነተኛ ትክክለኛ የሆነ መጽሐፍ ቅዱስን አጠናንና አተረጓጎም መጽሐፍ ቅዱስ ማለት የፈለገውን እግዚአብሔር ሊያስተላልፍ የፈለገው መልእክት መሰረት ያደረገ አጠናን መንፈስ ቅዱስ በሚያስተምረን መሰረት በምናጠናው አጠናን ደግሞ መንፈሳዊ እስራኤል የሚለውን ይዘን የምንጓዝበት ነው ማለት ነው። ስለዚህ ሁለት የማዳን እንትንም የለም። ሊትራል እስራኤል ትድናለች ወይም መንፈሳዊ እስራኤል ይድናል። ሁለቱንም አይደለም የሚያድነው። መጀመሪያ ላይ ስል እንደነበረው ክርስቶስ ኢየሱስ ስጋ ለብሶ ወደ ምድር መጣ፣ ሰዎችን ለማዳን በምድር ተመላለሰ። በመጨረሻ ለሰዎች ኃጢአት ብሎ ሞተ፣ በመስቀል ሞተ። የቤተ መቅደስ መጋረጃ ለሁለት ተቀደደ። ከዛም በኋላ ከመቃብር ወጣ፣ ተነሳ፣ ሰማያዊ ቤተ መቅደስ አገልግሎት ቀጠለ። 1844 ቅድስተ ቅዱሳን ገባ። ከዛ በኋላ መጨረሻ ላይ ከቅድስተ ቅዱሳን ይወጣል። ይሄ አንድ የጉዞ መስመር ነው። መንፈሳዊ እስራኤልም ማለት ነው። ለማንኛውም እስራኤል ባለፈውም ስናጠና ያነሳነው ነበር። ማንኛውም ሊትራል እስራኤል አይሁድ፣ ሌላው ክርስቶስ ኢየሱስን በማመን ብቻ እንደሚድን ባባበት የሚጠበቅ ነው ማለት ነው። ስለዚህ ይሄኛው ሊትራል እስራኤል አካላዊ እስራኤልን ለምንድን ነው የማይወክለው ብለን ስንመለከት ቅድምም አንስቻለሁ። ይሄ ከሆነ 144 ሺዎቹ በኋላ የሚታተሙ ናቸው። በህትመቱ በዚህ ጉዳይ ላይ ስንመለከት ሞትን ሳይቀምሱ ክርስቶስ ኢየሱስ ሲመጣ የሚቀበሉ ናቸው። እነዚህ አካላቶች መንፈሳዊ እስራኤል እንደሆኑ በመጽሐፍ ትርጉም ማየት አለብን ማለት። ይሄ ብቻ እኮ አይደለም ጥቅስ ብዙ ጥቅሶች አሉ። በነገራችን ላይ በብሉይ ኪዳን ውስጥ ልክ በዚህ መልክ የሚያስቀምጡ ባሪያዬ ዳዊት ንጉሳቸው ይሆናል ይላል። ለሁሉም አንድ እረኛ ይሆናቸዋል፣ በፍርዴም ይሄዳሉ፣ ትእዛዛቴን ይጠብቃሉ፣ ያደርጓታልም ይላል። ባሪያዬ ዳዊት ንጉሳቸው ይሆናል። አሁን በሊትራል ከሄድን ዳዊት ራሱ ንጉሳቸው ሊሆን ነው ማለት። ዳዊት ተነስቶ በዛ መልክ መጠበቅ አለባቸው ማለት ነው። ለሁሉም አንድ እረኛ ይሆናቸዋል። ይሄ እኮ ክርስቶስ ከሌላ በረት በጎች አሉኝ፣ እነሱንም ልጠራ ይገባኛል፣ እነሱም ድምፄን ይሰማሉ፣ ወደ እረኛውም ይመጣሉ፣ እረኛውም አንድ ይሆናል፣ እውነተኛው እረኛ ማለት። ስለዚህ አሁንም ሰሚዎችም ይህንን ነገር የሚያጠኑም አካላት በሙሉ ከክርስቶስ መስቀል በፊትና በኋላ ያለውን በትክክል
ተረድተው እንዲያውቁት ያስፈልጋል። እስራኤልን ሊትራሊ የምንወስድ ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ለምንድን ነው እንግዲህ የእስራኤል ህዝቦች እንግዲህ ወደኋላ ሄደን ስንመለከት ከያዕቆብ 12 ወለደ። ከዛ በኋላ እነዚህ የተወለዱ 12 ልጆች 12ቱ የእስራኤል ነገዶች እንደሆኑ እንመለከታለን። እና በመጀመሪያው ልክ ከሰለሞን ንግስና በኋላ የሰለሞን ልጅ ሮብዓም ሲነግስ እግዚአብሔር ምርጫ ሰጥቶት ነበር እና ሮብዓም ህዝቡን እንደ ዳዊት ሊመራ እግዚአብሔር ምርጫ አስቀምጦለት ነበረ። ነገር ግን እሱ ያልሆነ ምክር ተቀበለና ከጎልማሶች ከአባቴ ብትር የበለጠ እንደ ጊንጥ ሆኜ እነድፋቸዋለሁ ባለ ጊዜ 10 ነገድ ተገነጠለ። 10 ነገድ ተገንጥሎ ከወጣ በኋላ ሮብዓም የሚባል ሌላ አንድ ንጉሥ አንግሰው እሱ ደግሞ ወደ ይሁዳና ወደ ቢንያም እንዳይሄዱበት ወደ ኢየሩሳሌም እንዳይሄዱበት መቅደሱ ያለው ኢየሩሳሌም ስለሆነ ጣዖት አቆመላቸው እና አምላካችሁ ይሄ ነው አላቸው። ጣዖት ማምለክ ጀመሩ። 10 ነገድ ከተገነጠለ በኋላ እስራኤል ተብሎ ይሄኛው ደግሞ ኢየሩሳሌም ተብሎ ለሁለት ተከፍለው ነበርና ሰማሪያና እስራኤል ማለት የእስራኤል ዋና ከተማ ይሁዳ፣ ሰማሪያ ደግሞ ብቻዋ ሆና 10 ነገዶች ይዘው ነበርና በዛን ጊዜ አሶራውያን ተነስተውባቸው በጣም ጨካኞች ናቸው። አሶራውያን ምንድነው ያደረጉት? አፈናቀሏቸው። ከስፍራው ላይ አፈናቅለው ወሰዷቸው እና ከዛ በኋላ ተመልሰው ወደዛ እንዳይሄዱ ዘራቸውን ከሌላ ዘር ጋር በመቀላቀል 10 ነገድን ኦልሬዲ አጠፍተዋቸዋል። የሉም፣ ጨርሶ የሉም። የቀሩት የይሁዳና የቢንያም ነገድ ነበሩ እና በኋላ ደግሞ የበርስ በርስ ጦርነት የቢንያም ነገድ ኦልሞስት ጠፍቷል። ከዛ የቀረው የአይሁድ ነገድ ወይም ይሁዳ ነገድ። ያንንም እግዚአብሔር ያስቀረበት ምክንያት ጌታችን ኢየሱስ ክርስቶስ ከይሁዳ ነገድ እንደሚወለድ ትንቢት ስላለ ቅሬታውን አስቀርቶ ከይሁዳ ነገድ እንዲወለድ አደረገ። ነገር ግን ክርስቶስ በተወለደ ጊዜ አልተቀበሉት። ወደ ወገኖቹም መጣ፣ ወገኖቹም አልተቀበሉትም ይላል ዮሐንስ ሲናገር። ከዛ በኋላ ደግሞ በተደጋጋሚ በሕይወቱ መሰናክል የሆኑት ራሳቸው አይሁዶች ነበሩ እና አይሁዶች ከሮማውያን ጋር ተባብረው ክርስቶስን አሳልፈው በመስጠት ወደ መስቀል እንደወሰዱት በደንብ እንመለከታለን እና መጨረሻ ላይ የተሰጣቸው ምርጫ ነበር። ክርስቶስ ልክ ዶሮ ጫጭቶቿን እንደምትሰበስብ ስንት ጊዜ ሊሰበስባችሁ ሞከሯችሁ፣ እናንተ ግን ተዋችሁት ወይም እናንተ አልተሰበሰባችሁም ይላል እና ከዛም በኋላ በመጨረሻ እስከዛ ጊዜ ድረስ መጨረሻ ወደ ኢየሩሳሌም ሲገባ ጌታ ኢየሱስ ክርስቶስ ቤቴ 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 የጸሎት ቤት ይሆናል ቤቴ ቤቴ ነበር የሚለው። መጨረሻ ላይ ግን ቤታችሁ የተፈታ ሆኖ ይቀርላችኋል ያላቸው። ቤታችሁ የተፈታ ሆኖ ይቀርላችሁ። ጲላጦስ ምርጫ ሰጥቷቸዋል። በርባንን ወይስ ክርስቶስ ኢየሱስን ብለው ደግሞ ባስመረጣቸው ጊዜ ምናሉ? በርባንን መረጡ። ይህንን ኢየሱስ ምን ላድርገው ባላቸው ጊዜ አስወግደው ብለው ጮሁ። እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ሲታጠብ ደሙ በእኛና በልጆቻችን ላይ ይሁን። ይሄ በአደባባይ የተደረገ ክህደት፣ ደሙ በእኛና በልጆቻችን ላይ ይሁን አሉ። ከዛ በኋላ ክርስቶስን አሳልፎ ሰጣቸው። ከዛም በኋላ እንግዲህ የምንመለከተው ትልቁ ነጥብ ምንድን ነው? ጳውሎስም የሚናገረው 12 ደቀ መዛሙርቶች አይሁዶች ናቸው። ጳውሎስም ከይሁዳ ከዕብራውያን እንደሆነ ይናገራል። መዳን ኢንዲቪዥዋሊ ሆነ፣ መዳን በግል ሆነ፣ በማህበር ወይም ደግሞ በነገድ ወይም በአይሁድ ዘርነት ሳይሆን ጌታ ኢየሱስ ክርስቶስን በማመን አይሁድ ቢሆን ግሪክ ቢሆን አሕዛብ ቢሆን በክርስቶስ ኢየሱስ በማመናችን ምክንያት ደህንነት በአዲስ ኪዳን በክርስቶስ በማመን ሆነ። ስለዚህ አሁን በአይሁድም ሆነ በተገረዘም ባልተገረዘም በአይሁድም በአሕዛብ ዘንድ በክርስቶስ በማመን ሁሉም እኩል እንደሆነ ይህ ዘመናዊው እስራኤል ወይም አዲሱ እስራኤል እንደሆነ ማወቅ ይኖርብናል እንጂ አሁን እንደ በቃ ሚኒስትሪ ተቋቁሞ ይሁዳ አይሁዶች ይድናሉ፣ ኢየሩሳሌም እንደገና ትገነባለች፣ በቃ እኛም ወደ ኢየሩሳሌም እንሰበሰባለን የሚል አመለካከት ኮምፕሊትሊ ስህተት እንደሆነና አሁን ስንመለከት በአዲስ ኪዳን የጌታ ማዳኛ መንገድ በአዲሱ መንገድ በጌታ በኢየሱስ ክርስቶስ
ዘመናዊው እስራኤል ወይም አዲሶቹ እስራኤላውያን የአብርሃም ልጆች ሲሆን በእምነት እንደሆነ ሮሜ ላይ በደንብ አድርጎ ይናገራልና በዚህ መልክ እንድንመለከተው ለማለት ነው። ወደ በትሮቹ ጋር ልምጣና ቁጥር 18 ጀምሮ የሕዝብም ልጆች ይህ የምታደርገው ነገር ምን ማለት እንደሆነ አትነግረንምን ብለው በተናገሩ ጊዜ አንተ ጌታ እግዚአብሔር እንዲህ ይላል፣ እነሆ በኤፍሬም እጅ ያለውን የዮሴፍን በትር ባልንጀሮቹንም የእስራኤል ነገዶች እወስዳለሁ፣ ከእርሱም ከይሁዳ በትር ጋር አጋጥማቸዋለሁ፣ አንድ በትርም አደርጋቸዋለሁ፣ በእጄም ውስጥ አንድ ይሆናሉ በላቸው ይላል። እነኛ የተበተኑት በይሁዳ በትር ሁለቱ በትሮች አሁን የይሁዳ በትርና የእስራኤል በትር ጋር ተያይዞ ሁለቱን አጋጥም ነው። አሁን የይሁዳ በትር የሰባተኛ ቀን አድቬንቲስት ቤተክርስቲያንን የሚወክል ነው። ምክንያቱም አሁን መልእክቱን ይዛ የተቀመጠች ቤተክርስቲያን ለዓለም ሁሉ ልታደርስ የተቀመጠች ቤተክርስቲያን እሷ ስለሆነች ከዛ የምትጽፍባቸውን በትሮች በዓይናቸው ፊት በእጅ ውስጥ ይሆናሉ። አንተም እንዲህ ትላቸዋለህ፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤልን ልጆች ከሄዱባቸው ከአሕዛብ መካከል እወስዳለሁ፣ ከስፍራም ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ። በምድር ላይ በእስራኤል ተራሮች ላይ አንድ ሕዝብ አደርጋቸዋለሁ፣ አንድ ንጉሥም በሁላቸው ላይ ይነግሳል። ከዚያ ወዲያ ሁለት ሕዝብ አይሆኑም፣ ከዚያ ወዲያ ሁለት መንግስት ሆነ አይለዩ። ከዚያ ወዲያ በጣዖቶቻቸውና በርኩሰታቸው በመተላለፋቸው ሁሉ አይረክሱም። ኃጢአት ከሰሩባት አመፅ ሁሉ አድናቸዋለሁ፣ አነጻቸዋለሁ፣ ሕዝብም ይሆኑኛል፣ እኔም አምላክ ሆናቸዋለሁ። አሁን ከእስራኤልም የተበተኑበት እነኚህ የ11ኛ ሰዓት ሰራተኞች ወንጌል የሶስቱ መልአክ መልእክት ለዓለም በኃይል በሚሰበክበት ጊዜ በላውድ ክራይ በርካቶች ከተበተኑበት ወይም ደግሞ በባቢሎን ያሉ የእግዚአብሔር ሕዝቦች የተበተኑት እስራኤልን የሚወክሉት እነሱም ይመጣሉ ነው። ይመጣሉ ወዴት? ወደዚህ እውነትን ወደ ያዙ እነዚህ ሁለቱ አንድ ላይ ይገጥማሉ ነው ኢየሱስ ያለው ማለት ነው። ቅድም አንስቼዋለሁ። ከሌላ በረት በጎች አሉ፣ እነሱን ልጠራ ይገባኛል፣ እረኛቸውም አንድ ይሆናል አለ። ይመጣሉ፣ ድምፄን ይሰማሉ፣ እረኛቸውም አንድ ይሆናል። ይሄንን ትንቢት ነው የሚነግረን። በሊትራል አይደለም። በሊትራል ከተረጎም ሁለት መስመር የለም የመዳኛ። አሁን ሊትራል የሆነ እስራኤል አይሁድ ይሁዳ ጉዳይ አይደለም የሚወራ ያለው፣ መንፈሳዊ ጉዳይ ነው። እነዚህ ከዛም በኋላ ይድናሉ። ንጉሳቸው ባሪያዬ ዳዊት ንጉሳቸው ይሆናል ይላል። ክርስቶስ ኢየሱስ ንጉሳቸው። እነኚህ የዳኑ የሚድኑት ናቸው። 144 ሺዎቹ ናቸው። ከዛ መልእክቱን ይዘው በመጨረሻ ከምህረት በር ለዓለም ክርስቶስ ኢየሱስ ርኩሱም ይርከስ ጻድቁም ጽድቅ ያድርግ ብሎ ከመዝጋቱ በፊት እና ከውድቅ በኋላ ደግሞ ውድቅ ከተሰበከ በኋላ ወንጌል በኃይል ለዓለም ሲሰበክ ሁለቱ በትሮች ይጋጠማሉ ነው። በባቢሎን በተለያየ አምልኮ ውስጥ በተለያየ የእምነት ስርዓት ውስጥ ያሉ ይመጣሉ ነው፣ ይገጥማሉ። ከዚህ ከይሁዳ ወይም ደግሞ በእውነት መልእክቱን የሶስቱ መልአክ መልእክት ይዘው ከሚሄዱት ጋር አንድ ይሆናሉ፣ ይገጥማሉ የሚል እንትን ነው የሚናገረው ነው። ከዚህ አንጻር እንድንመለከተው መልካም። ጥያቄ ካላችሁ ወይም ተጨማሪ በዚሁ ሀሳብ ዙሪያ ብቻ ሀሳብ ካለ ወይም ጥያቄ ካለ ትንሽ ለመጨመር ያህል እሺ። ማየት ያለብን ትልቁ ነገር ምንድን ነው? የእግዚአብሔር ዓላማ የመጀመሪያው ዓላማው ምን ነበረ የሚለው ነው ማወቅ ያለብን እና የእግዚአብሔር ዓላማ ምን ነበረ? የእስራኤልን ሕዝብ የመረጠበት ምክንያት፣ አብርሃምን ከአሕዛብ መካከል ያወጣበት ምክንያት በሚናገርበት ጊዜ በአንተ አሕዛብ ሁሉ ምን ይላሉ? ይባረካሉ ዓላማ ነበረው። ይህንን ለይስሐቅም ለያዕቆብም እየደጋገመ በዘርህ አሕዛብ ሁሉ ይባረካሉ የሚል ተስፋ ሰጥቶ ነበረ እና ይሄ ጠቅለል አድርገን ስንመለከተው ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ እስራኤላውያን በእውነት በትክክል በአብርሃም ተስፋ ቀበሉት ኖሮ የእግዚአብሔር ዓላማ በእስራኤል አማካኝነት ወንጌልን ለዓለም ሁሉ ማዳረስ እና አሕዛብም ሁሉ በሱ እንዲባረኩ የማድረግ እቅድ ነበረው። ነገር ግን ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም፣ ሪጀክት አደረጉ እና በሕዝቅኤል ላይ፣ በኢሳያስ ላይ፣ በኤርሚያስ ላይ አንዳንድ ኤርሚያስ ቀደም ያሉ ምዕራፎች ላይ ሕዝቅኤል ግን ወደ መጨረሻው ወደ 38 ወደዛ የምንመለከታቸው ምዕራፎች ቢሆን ኖሮ ትንቢቱ በእስራኤል ቢፈጸም ኖሮ እስራኤል የገነነች ታላቅ መንግስት ሆናለች። በኢሳያስ ላይ እንደምናየው እድሜያቸው እስከ 100 ዓመት ደርሶ እንደ ሕፃን ይሆናሉ እና በእባብ ጉድጓድ ላይ ይጫወታሉ፣ እባቡም አይነድፍም፣ አንበሳው ሳር ይበላል እና ሁለቱ ግልገልና አንበሳ በአንድነት
ይሰማራሉ ተኩላና ግልገል። እግዚአብሔር የእስራኤልን ምድር ሊባርካት እና ከፍ ሊያረጋት እቅድ ነበረው። ያ እቅድ ግን እስራኤሎች ፈቃደኛ ባለመሆናቸው አልተፈጸመም። ስላልተፈጸመ አሁን በዘመናዊው እስራኤል ወይም በአዲሶቹ እስራኤላውያን በኢየሱስ ክርስቶስ እና በእምነት የአብርሃም ልጆች በሆኑ በእኛ ላይ ነው የሚፈጸመው። እኛንን ወንጌልን ለዓለም የመጨረሻውን መልእክት የምናስተላልፈው እምነት የአብርሃም ልጆች ይሆን። ይሄ ደግሞ እስራኤልም ሆነ አይሁዳዊ ሆነ የግሪክ ሰው ልዩነት ሳይኖር ጌታን ያመነ እና የተቀበለ ሁሉ የእግዚአብሔር ልጅ በመሆን ወንጌልን ወደ መጨረሻ የሚያደርስ እንደሆነ ነው ቃሉ የሚናገረው። ነገር ግን የጉግና ማንጉግ አሁን መጥተው እስራኤልን ዙሪያውን ይከባሉ። ከዛ ከከበቧት በኋላ ጦር ያደርጋሉ። አንተ አትዋጋም፣ እኔ እዋጋልሃለሁ። ከዛ በኋላ ወጣችሁ አስክሬናቸውን ትመለከታላችሁ፣ ብረቱን ሁሉ አቅልጣችሁ ሞፈርና ቀንበር ታረጉታላችሁ የሚለው ተስፋ ለእስራኤል የተሰጠ ነበር። ነገር ግን ሳይሆን ቀር። እንግዲህ ስፔሲፊክ አድርገህ ነው ሀሳባችን በሕዝቅኤል ምዕራፍ 37 ብቻ እንድንሰጥ የተናገርከን። ቀደም ብሎ ቴዲ መሰለም ሀሳባቸው አቅርበዋል። ጥሩ የሆኑ ሀሳቦችን ቀርበዋል እና ሕዝቅኤል ምዕራፍ 37 ከ1 እስከ 14 ሄደን ስንመለከት ራሱ ትንቢት ተናገር አለኝ ትልቅ ሰራዊት ይሆናሉ እየተባለ ሲናገር ራሱ ወደ ታች ምን እንደሆነ ማን እንደሆነ ራሱ ይናገራል። መጀመሪያ የይሁዳ ሰዎች ኤርሚያስና ሕዝቅኤል በኮንቴምፖራሪ ፕሮፌትስ ናቸው። የይሁዳ ሰዎች የእስራኤል ሰዎች በአሶር የይሁዳ ሰዎች ደግሞ በባቢሎን ሊማረኩ ያሉበት ጊዜ ነበረ። እነዚህ መልእክቶች የተጻፉ የነበሩት ማለት ነው። በተለይ በእስራኤል የደረሰ የአሶር ችግር በይሁዳ እንዳይደርስ ከእህቷ ከእስራኤል ደግሞ ከ10 ነገዶች ተምረው ንስሐ እንዲገቡ ሊመጣባቸው ካሉ ቁጣ እንዲድኑ ነበር የእግዚአብሔር ሀሳብ። ቀድሞ ኤርሚያስ እና ሕዝቅኤል የተላኩት ማለት ነው። ኮንቴምፖራሪ ፕሮፌትስ ናቸው የነበሩት እና ስለዚህ አሁን ምንድን ነው የፈለኩት ሕዝቅኤል ሲናገር በሕዝቅኤል ምዕራፍ 37 ሲናገር መጀመሪያ ከኮንቴክስቱ መነሳት አለብን ነው የነበረ። በሕዝቅኤል የነበረ የይሁዳ ስፒሪቹዋል ላይፍ ሞቶ ነበር፣ ጠፍቶ ነበረ ነው። ከዛ ነው መረዳት ያለብን። ከዛ ተረተን ነው እንግዲህ ፕሮፌቲካል የሆነ ሀሳቡ መረዳት የምንችለው ባይ ነኝ። እሱ ምንድን ነው በዛን ጊዜ የነበረ መንፈሳዊ ሁኔታ፣ የእስራኤል መንፈሳዊ ሁኔታ የሞተ ነበር፣ የወደቀ ነበረ። ከእግዚአብሔር ርቀው በአመፀኝነትና በርኩሰት እየሄዱበት የነበረ ጊዜ ነበረ። ከዚህ የተነሳ ጭራሽ ተስፋችን ተቆርጧል፣ አሁንማ እግዚአብሔር ትቶናል ብሎ እያሰቡ የነበሩበት ጊዜ ነበረ የነበረው እና በዛን ጊዜ ግን እግዚአብሔር ሲናገራቸው ትንፋሽ አገባባችኋለሁ፣ ትልቅ ሰራዊት ትሆናላችሁ እያለ ተስፋ ሲሰጣቸው፣ እድል ሲሰጣቸው እንመለከታለን። ስለዚህ በሕዝቅኤል ምዕራፍ 37 ላይ የምንመለከተው የመጀመሪያ ኢንተርፕሬቴሽን ነው ያለው። ዱዋል ኢንተርፕሬቴሽን። የመጀመሪያ ኢንተርፕሬቴሽን ለእስራኤል የተሰጠ ከእግዚአብሔር የተሰጠ እድል እንደገና ትንፋሽ አስገብቶ ህያው ሆኖ እንደ ህዝብ እንዲቀጥሉ እየተደረገ መንገድ ነበረ የመጀመሪያ። ያን ነገር አሁንም ቢሆን አልተጠቀሙበትም። ቀደም ብሎ ቴዲ እንደጠቀሰው ስላልተጠቀሙበት ጭራሽ እንደጠፉ እየጠፉም እንደመጡ ከይሁዳ ነገድ በስተቀር እየጠፉ እንደመጡ እንመለከታለን ማለት ነው። ስለዚህ ኢሚዲየት የሆኑ በሕዝቅኤል ምዕራፍ 37 ላይ የምናየው ሀሳብ ኢሚዲየት የሆነ ሀሳቡ ይሄ ነው። ኦፈን ግን አንዳንድ ሀሳብ ግን ማንን ያመለክታል? ቤተክርስቲያንን ያመላክታል ይላሉ የመጽሐፍ ቅዱስ ሊቃውንት። የሚመጣው ቤተክርስቲያንን ፊቸር የነበረው ቸርችን ያመላክታል። ኢንታይም ቸርች ያመላክታል። እግዚአብሔር ለህዝቡ ትልቅ መነቃቃትን እንደሚያመጣ፣ እንደ ትልቅ ሰራዊት አድርጎ እንደሚያቆም፣ ለህዝቡ ታላቅ ዕድል እንደሚሰጥ የሚያሳይ ሀሳብ ነው ብለው ይናገራሉ ማለት ነው። ስለዚህ ሕዝቅኤል ምዕራፍ 37 በዚህ መልኩ ነው የምንረዳው ማለት ነው።